بسم الله والصلاة والسلام على رسول الله. سورة القارعة. أعوذ بالله من الشيطان الرجيم. أعوذ اتبك الله بالله بالله من الشيطان كسيطان الرجيم كالله هزنت كتباررو. بسم الله الرحمن الرحيم. بسم الله بالله سم الرحمن ازنة سفيه هونو جيتا الرحيم روح بهونو جيتا منببين اجمر الله. القارعة يكياما ليلا نيو سموانو القارعة مالت قرقواريتوا በማስደንገጥም ደግሞ የሰዎችን ልብ እምትቆረቁር ሆነች። ከድንጋጤያቸው የተነሳ የሰው ልጆችም ልቦቻቸው ወደ ጉሮሯቸው በሚደርሱበት ቀን ማን ትባላለች? ያቺ ቀን አልቃሪዓ በቂያማ ማለት ነው። ቆርቋሪቷ ትባላለች። አልቃሪዓ ማለት ቆርቋሪቷ። መልቃሪዓቱ አላላህ ጉዳዩን ሲያገዝፋት ማናት እቺ ቆርቋሪ አስደንጋጯ ቀን? ወማ አድራከ ምን አሳወቀ? መልቃሪዓቱ እቺ ቃሪዓ ቆርቋሪዋ አስደንጋጯ የተባለችው ቀን ምን እንደሆነች ምን አሳወቀህ? ማን አሳወቀህ? እኔ ባሳወቀህ እንጂ እያለ ነው አላሁ ስብሓነሁ ወተዓላ። የውመ ያ ቀን እኮ ማለት የኩኑ ናሱ ሰዎች የሚሆኑበት እኮ ነው። በቅያማ ቀን ከልፈራሽ አልመብቱት። ከልፈራሽ አልመብቱት ማለት እነ ቢራቢሮ እነ አንበጣ በብዛታቸውና በሚሄዱበት አቅጣጫ አንዱ ወደፊት አንዱ ወደ ግራ ከመደንገጣቸው የተነሳ የተለያየ አረማመድን ይራመዳሉ። የሰው ልጆች ከቀብር በወጡበት ሰዓት ልክ እንደማን እንደ ቢራቢሮና እንደ አንበጣ ማለት ነው። ወፎችን ግን ብትወስዱ ምን የሚባል አባባል ራሱ አለ። ወፍ ከአምሳየዋ ጋር ትበራለች። ወፎች ሲበሩ ወደ አንድ አቅጣጫ ነው የሚሄዱት። የሰው ልጆች ከመደንገጣቸው የተነሳ የውመ በዛ ቀን በቂያማ ቀን የኩኑ ናሱ ሰዎች በሚሆኑበት ቀን ከልፈራሽል መብቱት ብትንትን እንዳለ ቢራቢሮና አንበጣ በሚሆኑበት ቀን ወተኩኑ ልጅባሉ ተራራዎች ደግሞ የቂያማ ቀን ምን ይሆናሉ? አልጂባል ማለት ተራራ ማለት ነው። ወተኩኑ ልጅባሉ ተራራዎች በሚሆኑበት ቀን ከልዒህኒ አልመንፉሽ ልክ እንደተነደፈ ጥጥ በሚሆኑበት ጊዜ ጥጥ ጥፍጥሬው የመሳሰለው ሲወጣለት ብን ብሎ እንደሚሄደው ከቦታቸው ላይ ንቅል ብለው ወተሲሩ ልጅባል ተራራዎች ይጓዛሉ እንደተባለው ይበናሉ። በዛ ቀን ፍርድ ይሰጣል። አላህ ባሪያዎችን ይመረምራል። ከመረመረ በኋላ ምን ያደርጋል? የሥራ ሚዛናቸው ይመዘናል። መልካም ሥራቸውና መጥፎ ሥራቸው። መልካም ሥራው ሚዛን የደፋለት ግለሰብ እሱን አስመልክቶ አላህ ምን አለ? ፈአማ መን ተቁለት የከበደችለት መዋዚኑ የሥራ ሚዛኑ ሲመዘን መልካሙ የመዘነችለት ፈሁወ እነሱ እኮ አላህ ከነሱ ያደርገንና ፊ ዒሸቲን በሕይወት ውስጥ እኮ ይሆናሉ። ራድያ በተወደደ ሕይወት ውስጥ እኮ ይሆናሉ። ወአማ እነዚያ ደግሞ ሁለተኛዎቹ አላህ ይጠብቀንና ከነሱ መን ኸፈት የቀለለችባቸው መዋዚኑ መልካማቸው ሲመዘን ቀላ መጥፎውን መድፋት ካቃታት ፈኡሙሁ መኖሪያው እኮ ሃውያ ውስጥ ይሆናል። አላህ ቀጠለና ምን አለ? ወማ አድራከ ምን አሳወቀ? ማሂያ እቺ ሃውያ የተባለችው ማሂየ ምን እንደሆነች እሷ ምን አሳወቀህ? ናሩን እሷ እኮ እሳት ናት። የካህዲያን የመናፍቃን የአመፀኞች መኖሪያ አላህ ይጠብቀንና ሓሚያ ከትኩስነቷ በጣም የበረታች እኮ እሳት ናት ሲል አላሁ ስብሓነሁ ወተዓላ ሱረቱል ቃሪዓን አስታወሰን ማለት ነው። ስለዚህ እኛ በቅያማ ቀን መልካምን በማብዛት የእሱን እዝነት ከጅለን መጥፎውን በመራቅ እሱ እንዲምረን ከእሳት ተጠብቀን ጀነት እንድንገባ ያቅማችንን መጣር አለብን። አሁን ላንብብላችሁ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራሕማን ራሒም አልቃሪዓ መልቃሪዓ ወማ አድራከ መልቃሪዓ يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية